እንዲሁም አምባሳደርና ኦል ኦፊሻልስ እንኳን ደህና መጣችሁ። በጣም ተደስተናል በእናንተ። ስሜ ውቢት አካሉ እባላለሁ። የመጣሁት ከመነሶታ ነው። የዶክተር ግሩም ላቀው ባለቤት ነኝ። ሴቶችን በጣም እኩልነት ቦታ ስለሰጠህን በሞራል ሁላችንም ወደ ሀገራችን ተመልሰን በሚገባው ፊልድ ሀገራችን ተመልሰን መስራት እንፈልጋለን። እኔ ዛሬ 24 ዓመት ወደዚህ ሀገር ስመጣ ለትምህርት ስመጣ ሰው ሲጠይቀኝ መመለስ እንጂ እዚህ መቅረት አልፈልግም ነበረ እና ዛሬ አስለቀስከኝ። እቺ እናት ሀገሬን እንዴት ነው መወዳት ብዬ ጥያቄው ለወደፊቱ ለሴቶች እኩል ፕሮፖርሽን የሆነ የስራ መንገድ አለ ወይ? ፕላንህ ምንድነው? እኛስ ተመልሰን መስራት ስለምንፈልገው የዳያስፖራ ሴቶች በጣም ብዙ ፕሮፌሽናል ሴቶች አለን። ምንድነው ፕላንህ? እግዚአብሔር ይስጥልኝ። ጠያቂው በምልክት ቋንቋ ስለሚጠይቅ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ ዛሬ እስካሁን ባደረጉልና ከዚህ በኋላ በሚያደርጉልን ነገር ድምጽ በሌለው ምልክት ቋንቋችን ከልብ ልናመሰግኖት እንወዳለን። እኛ መስማት ሳናቸው በአራቱም አቅጣጫ ተሰባስበን ለዘመናት ምንም በማዕከላችን ዲስክሪሚኔሽን ሳይኖር ለዘመናት በምልክት ቋንቋችን አንድ ላይ ሆነን ተስማምተን በፍቅር ቆይተናል። በሀገራችን ውስጥ የተለያዩ ዲስክሪሚኔሽን እና እንደዚሁም የተለያዩ ችግሮች ደርሶብን ነው የኖርነው። ስለዚህ በአካል ጉዳተኞች ላይ ምን ለመስራት አስበዋል? እንደዚሁም እኔ መስማት የተሳነኝ እንደመሆኔ የመስማት የተሳናቸውም ተወካይ እንደመሆኔ ዛሬ እኛ ሀሳቤን በጠቅላላ መግለጽ ስለማልችል ሙሉ ለሙሉ መናገር ስለማልችል ጥያቄያችንን በጽሁፍ ይዤ መጥቻለሁኝ እና ጽሁፌን እንዲቀበሉኝ በአክብሮት እጠይቃለሁኝ። ጥያቄ ለዶክተር አብይ አህመድ አይደለም፣ ለኢትዮጵያውያን ነው። ዶክተር አብይ አህመድ መደመር ብለው ሲያስተምሩን የመጀመሪያ የነገሩን ነገር ኮሎኔል መንግስቱ ኃይለማርያም አዲስ አበባ መጣው መኖር ይችላሉ፣ እንዲሁም አቦይ ስብሃት በነፃነት ጥሮታ ወጥተው መኖር ይችላሉ ብለው ሲነግሩን መደመር ምን ማለት እንደሆነ እየነገሩን ይመስለኛል። እነዚህን ሰዎች የሚከስ የሚወቅስ በሺህ የሚቆጠር ሰው እንዳሉ ጠፍቷቸው አይደለም እያሉ ያሉት ግን ይሄን ጉዳይ የምንዘጋው በይቅርታና በመደመር ነው ብለው ነው የነገሩን። ይሄ የሚገባን ከሆነና ይሄን የምንረዳ ከሆነ መደመር ለኔ በልጅነቴ ዶክተር አብይ ያልተወለዱም የኔ ታናሽ ናቸው። በሳቸው እድሜ 5 ድርጅቶች ኢትዮጵያ ፈጥራለች። እነዚህ ወንድሞቻችን ናቸው። እንግዲህ ይሄ ይሻላል ያ ይሻላል በጥይት በስክሪቶም በምንም እዚህ ያደረሱን እነዚህ ናቸው። መደመር ከሆነ እነዚህን በሙሉ ባንድ ላይ ይቅርታ አድርገን ወደፊት እንቀጥላለን። ሙሉ የምናደርገው ከሆነ የዶክተር አብይን ሐሳብ እኛ እያንዳንዳችን መጠየቅ ያለብን ኢማጂን ከኤርትራውያን ወንድሞቻችን ጋር ስንነጋገር ኢህአዲግን ስንቃወም ኢህአዲግን የሚመራው እኮ ዶክተር አብይ ነው። የምንቃወምበት ምክንያት አንድ አይነት መስመር መሆን አለበት። ይሄ ይቅርታ ለሁሉም የሚደረግ ከሆነ ዶክተር አብይ አህመድ በኢትዮጵያ ውስጥ እነዚህ 5 ድርጅቶች የፈጠሩት ችግር በይቅርታ የሚደመሰስ ከሆነ ዶክተር አብይን ለመርዳት እያንዳንዳችን ማድረግ ያለብን መደመርን የእውነት እናድርገው። በጣና ሐይቅና በአባይ ላይ የተከሰቱን የእምቦጭ አረሞችን የኦሮሚያ ወንድሞቻችን ጣና ኬኛ በማለት ዘርፈ ብዙ ስራዎችን ሰርተዋል። በተለያዩ ዓለም የሚገኙ ዲያስፖራዎችም ዘርፈ ብዙ ስራዎችን እየሰራን እንገኛለን። ነገር ግን የፌዴራል መንግስቱ ዝምታ መርጧል እና በርሶ ዘመን በርሶ ጊዜ ወደፊት ይህንን ግድባችንም አደጋ ላይ የሚጥለውን ጉዳይ እንደምን ያዩታል ለማለት ነው እና ትኩረት እንዲሰጠን ለማለት ነው። አመሰግናለሁ። ጥያቄ በማህበራዊ ድረገጾች ላይ ስለሚተላለፉት ነው። እርስዎ መደመርን ይሉናል፣ ጥሩ ነው። ነገር ግን በማህበራዊ ድረገጾች የአንድ ብሔርን ጥላቻ እንዳው የሌለ ነገር እየተስፋፋ
እርስ በርሳችን እንዳንፋቀር የሚያደርጉ ሰዎች ምንድነው የሚባሉት? የትግራይ ህዝብ ፋሽስት ነው ብለው የሚዘረጉ ሰዎች አሉ። በግለሰብ ደረጃ ቢሳደቡ ምንም አይደለም፣ ባይሆንም መልካም ነው። ግን ህዝብን እንደ ህዝብ ምን ስላደረገ? ሁለተኛ ጥያቄ ደርግን ኢህአዴግ አላሸነፈውም ብለውኛል። እንዴ የትናንትናው አሻራው ያልደረቀ እንክት አርጎ ነው እንጂ ያወደቀው የጣለው። ይሄኛውን እንዴት አይተውት ነው? ሶስተኛ ጥያቄ በአሁኑ ጊዜ በኢትዮጵያ እየታየ ያለው ወጣቶች በሱስ እንዲሁም ደግሞ በግብረ ሰዶማውያን እየተስፋፋ ነው ያለውና ልጆቻችን ከማዳን አንጻር መንግስት ምን ያህል ትልም ይዘዋል? በተለይ ይሄ ማህበራዊ ድረገጽ ጥላቻን የሚያደርገው ነገር እባካችሁን ተው። በእግዚአብሔር እየለመንኳችሁ ነው። ለአንድ ብሔር ጥላቻ ላይ አታትኩሩ። ሚስተር ኤክስ ችግር ቢኖረው ንገሩት። ህዝብ ምን ስላረገ? የትግራይ ህዝብ ምን ስላረገ ነው እየተሰደበ ያለው? ምን ስላረገ? እባካችሁ። አመሰግናለሁ። ጋፊንክ የከተከፋዳ ኦቦነዲ ገመዳዳ በከኒ ቡኤ ኢምቤኑ ዮ ኢን ዱኤ ወጅቦች ፈና ዮ ጅራት ወጅን ጅሬፈና በቀላ ደዋኖ በከቡኤ ደምነ ቤካ ከና ዩሱፍ ባቲ በከቡኤ ደምነ ቤካ ከና hayyuudhaan keenya hundi dhabamanii jirani yoo du'an hin bochifna yoo jiraatan wajjin gammanna kan irratti akka nu hojjetu si gaafadha. Lammaffaan ammoo Harargee fi Baalee keessatti dubartiin teenna garaa keessaa dhahanii ilma ajjeesanii keessaa baasutti jiran kun yoom nurraa dhaabata? Hagam isinirraa fudhata? Maaf nutti calliftan? Dammaramu isin jettan nuti jaalanne wanni nu jaalannu waan nu qabnu yoo walin nu dammartan jaalanna. Osoo dammaramne jennu ijoolleen teenya bakka jirtu manca'uun karaa miti, nurraa dhaaba. Gaafiin kiyya gaafii dubartii Oromoodhaati, gaafii haadha nama maraati, gaafii argitee qeerrooti. Awwaggaa 25 biyya alaa taa'ee imbaasi killee darbaa ture gabrummarra waan jiraadheef አጠር አርጊው ጥሩ ነው። galatooma fayyaana ta'a isin jaaladha. Ummanni Oromoo yoomillee nama jaalata malee nuti nama facaafnu hin ijaarra. Itoophiyaan teenna galatooma fayyaana ta'a. ከኢትዮጵያዊነት ሱስ ነው ዛሬ እስከ መደመር ደርሰናል። በጣም የሚገርመው ግን ከድራጎን ማህደረ ድራጎን ማህፀን ውስጥ እንዲህ አይነት ሰው መፍለቁ ይሄ ከእግዚአብሔር ዘንድ የሆነ ነው። ሀገሬን በሶስት ጉዳዮች አዝኜባት ነበር። አንድ በቤተ ክርስቲያን፣ ሁለት አብዮት አደባባይ አካባቢ ያለ ስፖርት ስንሄድ የአንድ ሀገር ኤምባሲ ዜጎቹን የማሰር የመግረፍና የመውሰድ ሁኔታ ነበር። ሌላው ጅማ ቡና እየተመረተ ሌላ ሀገር አንደኛ የሆነበት ዘመን ነበረ። ያ የሚቀየር ይመስለኛል። ወደ ጥያቄ ስመለስ የመጀመሪያው የመጣሁበትና የከፋኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ እጹብ ድንቅ በሚያሰኝ ሁኔታ ወደ አንድነት መመለሷ እጅግ በጣም ከአክብሮት ጋር እናመሰግናለን ስለተደረገው ነገር ሁሉ። ያልተመለሰው ግን አሁን እዚህ ላይ የወጣሁበት በኢየሩሳሌም የኢትዮጵያ ገዳማትን በሚመለከት ነው። ይህ እጅግ በጣም ክቡር ጠቅላይ ሚኒስትር ሊያስቡበት የሚገባ ጉዳይ ነው። እጅግ በጣም ተጎድተናል፣ ተጠቅተናል። ከአፍሪካውያን ቤተክርስቲያን ያለው የኢትዮጵያ ነው፣ የኢትዮጵያ ኩራት ነው። የቀደሙ መንግስታት ከፍተኛ የሆነ ተጋድሎ አድርገው ጠብቀው የያዙ ስለሆነ በአክብሮት ትኩረቶትን ወደዛ እንዲያደርጉልን እጠይቃለሁ። አማካሪ የሚሆኑ የተማሩ ሰዎች በውጭ ያሉ እንደነ ኮሎኔል ጎሽ ወልዴ አይነት አማካሪዎች ቢሆኑ፣ ሌላው ሜይዴይ የኢትዮጵያ ሕዝብ አደጋ ላይ ነው ብሎ የኢትዮጵያ አየር መንገድ አብራሪ ካፒቴን ጥሪ እንዲደረግለትና ወልደ ገብርኤል ወደ ሀገር ተመልሶ አገልግሎት እንዲሰጥ ቢደረግ ጥሩ ይመስለኛል። ኢትዮጵያ ውስጥ ትልቁ ጮቃይ መንግስት ሁላችንን ቢረሽነን ደስተኛ ነኝ። የተቸገርነው በዘር እየከፋፈለን የገደለን መንግስት ነው ያናደደን። አንድ ጄኔሬሽን በዘር ሰብካችሁ ለየብቻው ቤት ሰርታችኋል። ይሄን ጄኔሬሽን በመንግስት ፖሊሲያችሁ ውስጥ
እንዴት እንደ አንድ ሀገር እንዲያስብ ያቀዳችሁት ዓላማ አለው? እናት ኢትዮጵያዊ ወኜ አገርን ወክዬ የመጣሁት ዶክተር አብይ እናትን በሚመለከት የመጀመሪያ ስራቸው አድርገው ሁሉንም ኢትዮጵያዊ እናትን ይሄን ሁላ ትውልድ የወለደች እናትን ክብር ሰጥተው ኢትዮጵያ ማለት እናት ማለት እንደሆነች የፈቀዱት ስለሆነ በጣም አመሰግናለሁ። አፍጋኒስታን ውስጥ ለ7 ዓመት አገልግዬ፣ ኢራቅ ውስጥ ለ7 ዓመት አገልግዬ፣ ከዛ ደግሞ አፍጋኒስታን ውስጥ ባግሩም ለሚባል ከተማ ውስጥ 1 ዓመት ከ7 ወር አገልግዬ ዛሬ ወደ አሜሪካን ሀገር ለመመለስ በቅቻለሁ። ነገ ደግሞ ሀገሬን ለማገልገል ኢትዮጵያዊ እናቶችን ይዤ በወታደርነቴ እድሉ ከተሰጠኝ ካለዛም ደግሞ እናትን ከቤት በማስወጣት ሀገርን በማገልገል እናት ማለት ኢትዮጵያዊ ናት። ከተሰጣት እድሏን መስራት ትችላለች። ይሄን ሁላ ኢትዮጵያዊ አሳድጋ ለዲግሪ የምታበቃ እናት ናትና እናት ትከበር። እናት ኢትዮጵያዊ ናት። እባካችሁን እናቶቻችሁን በዚህ አጋጣሚ ሰላም ያላላችሁ፣ በዚህ አጋጣሚ እናታችሁን ያላከበራችሁ፣ እናታችሁን ቦታ ያልሰጣችሁ፣ እናንተን የወለደ እናት ነውና እባካችሁን እናታችሁን አክብሩ። እናቴ እምዬ በሉ። ውድ ኢትዮጵያዊ ህዝቦች አመሰግናለሁ። ለሁለቱ ታላቅ መሪዎች ለክቡር አቶ ለማና ለፕራይም ሚኒስትር አብይ እንዲሁም ለአቶ ገዱ ትልቅ ክብር አለኝ። አመሰግናለሁ። ከ32 ዓመት በኋላ መንግስት ቀርቤ እንደዚህ ማውራቴ ደስ ብሎኛል። ሁለት ጥያቄዎች። እኔ በምህንድስና እስከማውቀው ናያግራ ፎልስ፣ ቪክቶሪያ ፎልስ፣ የአባይም ፏፏቴ የናሽናል ትሬዠር ነው። ዝም ብሎም ሊጠፋ የሚችል አይመስለኝም። ስለዚህ በፌዴራል ታሳቢ ተደርጎ ጥናት ተደርጎበት ግድቡም እንዳይቀር ፏፏቴውም እንዳይቀር ቢሆን ለብዙ ጥቅም ይውላል እና በዛውም ደግሞ 30 ኪሎ ሜትር መንገድ አለች። የፌዴራል ሃይዌይ ሆና ብትሰራ በአክብሮት ጠይቃለሁ። ስለ ጣና በእንቦጭ መወረስ አንድ ጓደኛዬ ስለቀደመኝ ብዙ አላወራም። ታላቅ ኢንጂነር አጣቸዋል። ከትንሽ ወሮች በኋላ ደግሞ ከዚህ ሀገር ከፈለጋችሁም እረዳለሁ። እኔ አገር ቤት ሲሄድ በጣም ያስደነገጠኝ ነገር ቢኖር የመኖሪያ ቤትና የናይት ክለቡ አንድ ላይ ተደባልቆ እንዴት ነው ይሄ ትውልድ ሁሌ የምጠይቀው ይሄ ትውልድ እንዴት አድርጎ ነው ይሄንን ናይት ክለብ እያየ ቤቱ እየገባ የሚኖረው? እና ይሄ ታስቦበታል ወይ? የርሶን ደግሞ እያንዳንዱን ስፒች ሰምቼዋለሁኝ፣ ግን አንድም ጊዜ ይሄ ትውልድ የምንለው ለዚህ ትውልድ ምን አስበንለታል? ከልጅነታቸው መጀመሪያ ካልተኮተኮቱ ይሄንን ናይት ክለብ፣ ይሄንን ጫት፣ ይሄንን መጠጥ እያዩ ከሆነ ልጆቹ የሚያድጉት እንዴት አይነት ትውልድ እንዲሆኑ ነው የታሰበው ለማለት ነው። ዶክተር አብይ አህመድ የጥበብ አድናቂ እንደሆኑ ስለማውቅ በግጥም ነው፣ አጭር ግጥም ነው የማቀርበው። ጥያቄ ለኢትዮጵያም ሕዝብ ለቲም ለማም ነው የሚሆነው። እንዲህ ነው መደመር፣ አንድ መሆን ሁሌ፣ ግማሹ እንደ ጌታ ግማሹ እንደ ሎሌ። መደመር ነው እንጂ መደመር ዝም ብሎ መደመር በአሃዝ መጨመር። ቀና ከጎባጣው መሀይም ከምሁሩ፣ አማኝ ከአህዛቡ ሙእሚን ከካፊሩ፣ ተኩላው ከበጉ ጋር ኑና ተደመሩ። በሳሉ ከጥሬው ነቀዙ ካዝመራው፣ በሬው ካራጁ ጋር ሽፍታው ከገበሬው። አረኑ እንደመር እንዲያ ነው ዘመኑ፣ የሚደምር ሲገኝ ተደማሪ ሁኑ። ኑ ድጋፍ እንውጣ ቲሸርቱን ልበሱ፣ መቼም ለነጻነት ባንዲራ ታነሱ። ኑ ፎቶ እንነሳ ባንድ እንሁንና፣ አርቲስት አክቲቪስቱ ፊት ይሰለፍና፣ ፌስቡክ ላይ ይለጠፍ እንዲህ ተደማምረን፣ ይገረም ይደነቅ ዓለም ጉድ ይበለን። እንኳን እኛ ቀርቶ ኤርትራም ትጨመር፣ እድሜ ላብያችን ደግሞ ለመደመር። አቤት ስንችልበት ማስመሰል ትወና፣ ለካስ ድፍን ሀገር አክተሮች ነንና። ድንቄም ፍቅር ህብረት አንድነት ዘማሪ፣ በቂም ተመርዘን ደርሰን ተደማሪ። ወንድም በእህቱ ላይ ሰይፉን እየሳለ አደባባይ ወጥቶ ተደመርኩኝ ካለ፣ ሚስት በባሏ ላይ በሐሰት መስክራ፣ በጠንቋይ በመተት ተተብትባ ታስራ፣ እንቅፋት ለመሆን በትምህርት በስራ እያመራረጥን ቃልቻ ደብተራ። አንዱን ዘር ከሌላው ንቀን ስናጣጥል፣ በብሔር በቀለም አጥረን ስንከለል፣ በግዢ ዶክትሬት ኮርተን ስንጠራ። እንዲህ ነው አንድነት፣ እንዲህ ነው ድመራ። አረ ጎበዝ እስኪ ጊዜ እንውሰድና ሀገራችን በፊት ቤታችን ይጠና።
በይቅርታ መንፈስ በንጹህ ህሊና እኔም አንተም አንቺም አንድ እንሁንና የቂም የጥላቻው ሲሰበር ድንበሩ አብይን መደገፍ ለሀገር መቆርቆሩ ያኔ ነው ድምሩ። በዚህ አጋጣሚ መልእክት ለዶክተሩ አረ ለመሆኑ ማን ነው ተደማሪ ለዛሬው የድል ቀን ቅድሚያ ተዘካሪ የህዝቡን ጥያቄ የወገኑን ጉዳት ሲያሰማ የኖረው የጽናት ተምሳሌት ዋጋ እየከፈለ በአቋሙ የጸና የዚህ ድል ባለቤት ህዝባችን ነውና መንግስት ወደ ህዝቡ ሊደመር ሲያቀና አንዳንድ አመራሮች ባላቸው ስብዕና ለነሱም ደህንነት ለኛም ህልውና ለርሶም የሥራ ሂደት አይመጥኑምና ከኔጌቲቮች ጋር ፖዚቲቭ ደምሮ ያለምንም ጥቅም ከምንቀር በዜሮ እባኮን ይጠና የጅምላ ድምሮ። አመሰግናለሁ። በኢትዮጵያ የሴቶች ትግል ውስጥ ደማቅ ቀለም ቀብታ ያለፈች ጀግና ሴት በዚህ አዳራሽ ከኛ መካከል እንዳለች ስለሰማው ብርቱካን ሚደቅሳን እንዳመሰግን ይፈቀድልኝ። ብርቱካን ሚደቅሳ የፖለቲካ ነጋዴ ሳትሆን የነጻነት ታጋይ ስለሆነች የመጀመሪያው ጥያቄ እናት በጣም ነው የማመሰግነው። እድሜ ይስጥልኝ። ደጋፊ ቢኖር ይበጃል፣ እናቶች ከጎኑ መሆን አለብን ብለዋል። ከሁሉ በላይ የእናቶች ከጎኔ መሆን ያስፈልጋል። በጸሎት ያስቡኝ። ውቢት ከሚኒሶታ ዶክተር ጉሩም ባለቤት ጉሩሜን የመሰለ መልካም ባል ይዘሽ እያመሰገነኝ ነው ላልሽው ያው መቼም ለትምህርት ብለሽ እንዳነሳሽ ተስፋ አደርጋለሁ። ሀገራችንን ማገልገል እንፈልጋለን። እኩል የሥራ ዕድል አለ ወይ ምን ታስቧል ነው ያልሽው። ያው አብረን እንፈጥራለን። እንግዲህ አብረን እንፈጥራለን። በጋራ መሞከር ነው። ነይ ተብለሻል። ከመጣሽ በኋላ አብረን እየፈጠርን እዚህ የሚከፈለውን አንከፍልም፣ እዛ በሚከፈለው ትሰራለሽ ማለት ነው። ለአካል ጉዳተኞች ምን መስራት ታስቧል ብለው አንድ ወንድም ላነሱት ጥያቄ እንደተባለው ኢትዮጵያ ውስጥ የአካል ጉዳተኞች አቴንሽን አላገኙም። ያ እንዲሆን ዲያስፖራው እንዲተባበር እንዲደጋገፍ ጥያቄ አቅርበናል። በቅርቡ ለልበ ብርሃን እና ለዓይናቸው ለተሰወሩ ሰዎች ሻል ያለ ትምህርት ቤት ለመክፈት እየሰራ እንገኛለን። እንዲሁም አካላቸው ለጎደሉ ሰዎች የዊልቸር ፋብሪካ ልንከፍት እየሰራን ነው። እናንተም በሚመለከት ምን ማድረግ እንደምንችል እያየን የምናግዝ የምንሰራ መሆኑን ልገልጽልዎ እፈልጋለሁ። አቶ አበበ በለው ሁሉን ይመለከታል ወይ እርቁ ትግራዩን፣ ኦነጉን፣ ኢህአፓውን ብለዋል። ለምን መይሰው እንደረሱ አልገባኝም። ሁሉንም ይመለከታል እርቁ። የሚከፋፍለው ሰው የለም። ሁሉም ኢትዮጵያዊ እርቅ ይገባዋል፣ ያስፈልገዋል ብለን እናምናለን። የተለየ የለም። በእርሶ ሚዲያ መለየት እንደሌለበት ያስተምሩ። የእምቦጭ አረም በተመለከተ የፌዴራል መንግስት ለምን ዝም አለ የሚለው ጥያቄ ዝም አላለም። እየሰራበት ነው ያለው፣ እንሰራበታለን። እምቦጭ ለሁላችንም አደገኛ አረም ስለሆነ ያን አረም በማጥቃት በማሸነፍ የአባይን ሕልውና ማረጋገጥ ያስፈልጋል። ኮንሰርኑ ገብቶኛል፣ ግን እየሰራንበት መሆኑን ለመግለጽ ነው። አንዲት እናት በታላቅ ቁጭት የሶሻል ሚዲያውን ዘመቻ በተለይ የትግራይ ሕዝብን በሚመለከት ያለው ዘመቻ ይቁምልን የሚል ተማጽኖና ትክክል አይደለም የሚል ተግሳጽ አቅርበዋል። እሳቸው እንዳሉት የትግራይ ሕዝብ እንደማንኛውም የኢትዮጵያ ሕዝብ በኑሮ ደሃ ሀገሩን የሚወድ ጀግና ሕዝብ ነው። ያን ሕዝብ በሚመለከት
የተለየ የጥላቻ ሐሳብ የሚያሰራጩ ሰዎች ካሉ ከሳቸው ምክር ትምህርት መውሰድ ይኖርባቸዋል። ጥያቄው በቀጥታ እኔን የሚመለከት ከሆነ በተደጋጋሚ እንዳልኩት ህዝቡ የተለየ ጥቅምም ያላገኘ አሁንም ልናገለግለው የሚገባ መሆኑን ገልጫለሁ። ምናልባት እኔን እንደ ባይተዋር ወስደውኝ ከሆነ በቆይታዬ ለትግራይ ህዝብ በንግግርና በፉከራ ሳይሆን በተግባር ሰርቼ ኑሮን በማሻሻል ለዛ ህዝብ የማገለግል መሆኔን ላረጋግጥልዎ እወዳለሁ። ደርግ ኢህአዴግን አሸንፎት የለም ወይ? አሳምሮ ነው እንጂ ያሸነፈው ምን ማለት ነው ላሉት፣ ይሄ አሸናፊነት ፖለቲካ አክሳሪ ነው። አሸንፍ ያለው ብሎ ማቅራራትም ኋላ ቀርነት ነው። ኮሙኒዝም ያመጣብን በሽታ አሸናፊና ተሸናፊን ከለየ በኋላ ለአንድ ሳምንት የሚያሸንፉ ፎካሪዎች እና በዛ ሳምንት የሚሰደዱ ተሸናፊዎች ስላበዛ አያስፈልግም ይቅር እያልን ስለሆነ እርሱም በዚህ ሐሳብ ቢደመሩ መልካም ነው። ስለ ፍልስፍናው ከሆነ ግን የሰው ልጅ ሲገል ይሸነፋል። የሰው ልጅ በፈተናዎች ራሱን ሲያስቀርና ሲወድቅ ይሸነፋል። ሽንፈት የሚጀምረው ከራስ ነው። መንግስቱ ኃይለማርያም የሚመራው ደርግ የተሸነፈው እነዛን 81 አዛውንቶች የረሸነለት ነው። ከሀገር የወጣበትንና ኢህአዴግ መንግስት የሆነበትን ጊዜ አስበው ከሆነ እርሶ በእኔ እምነት መንግስቱ የተሸነፈው የወጣለት ነው። ያን ሽንፈት ያቆየውም ያፈጠነውም የኢትዮጵያ ሕዝብ ነው። ኢህአዴግ እንደ ማንኛውም ተቃዋሚ ኃይል ዋጋ በሚከፍሉ ሰዎች መስዋዕትነት ከፍሎ አመራሩን ወስዷል። ለዚህ ነው እየገዛን ያለነው ኢትዮጵያ። ብቻችን ታግለን አሸነፍን የሚል እሳቤ ስህተት ነው። ያሸነፍነው ጣሊያንን ነው። አሁን በጋራ የምናሸንፈው ቂምን ነው፣ ጥላቻን ነው፣ መገፋፋትን ነው። እርሶን የመሰለ እናት ለልጆቹ እንዲያስተምር የምፈልገው ወንድሙን ማሸነፍ ሳይሆን ወንድሙን ማቀፍን ቢሆን ጥሩ ነው። ቢፍቱ ወዳቸዋለሁ ብለሻል። እኛም በጣም እንወድሻለን። ነዲ የት ገባ ብለሻል። ነዲ ገመዳ ብዙ ኢትዮጵያውያን ወጥተው ቀርተዋል። የት እንደገቡ አይታወቅም። በጋራ እናፈላልጋቸዋለን። ሴቶች የሚገሉ ሰዎች፣ ነፍሰ ጡር የሚገሉ ሰዎች አሉ ብለሻል። እነሱ የተሸነፉ ናቸው። እነሱን አታድምጪ፣ አትተባበሪ። ማዳን ጀግንነት ነው፣ መግደል መሸነፍ ነው። ቢፍቱ በመጨረሻ የተናገረችው ታላቅ ነገር ኢትዮጵያን ኬኛ የሚለው ነው። የኦሮሞ ወጣቶች፣ የኦሮሞ ምሁራን ኢትዮጵያን ኬኛ
የሞትንላት የሰራናት ኢትዮጵያን የምንጠብቃት የምናለማት እንድንሆን ወጣቶች በዚህ ሐሳብ ኢትዮጵያ የእናንተ መሆኗን አውቃችሁ የምትተዋት ሳትሆኑ የምትገነቧት ለመሆን ልባችሁን ማስፋት ይኖርባችኋል። የቢፍቱ ምክር በዚህ ሐሳቤ ቢወሰድ የኢየሩሳሌም ገዳማትን በተመለከተ ያነሳው ወንድም ኢትዮጵያ በኢየሩሳሌም ገዳማት አላት። በመካ ንጉሥ አባጅፋር ያሰሩት ትልቅ የእስላሞች ማረፊያ ስፍራ አላት። በቫቲካን ካቶሊኮች ያሰሩት ስፍራ አላት። እሷን ኢትዮጵያ ነው እንመልስ እያልን ያለነው። ከእስራኤል መንግስት ጋር ፕሬዝዳንቱ መጥተው በተነጋገርንበት ወቅት ዋናው ጉዳያችን የነበረው ያንን ስፍራ እናንተ ዘንግታችሁት በረሳችሁት ጊዜ እኛ ጠብቀን ያኖርነው ነውና አትቀሙን የሚል ነው። እንደ መንግስት ከኦርቶዶክስ ጋር ሆነን የምንሰራበት ይሆናል። ይሁንና ወንድሜ እንዳልከው ጠንካራ ኦርቶዶክስ አንድ የሆነች ኦርቶዶክስ ስትኖር እንኳን የራሷን ገዳም የኢትዮጵያን መብት ታስከብራለች። እስከዛሬ በፈለገችው ልክ እንዳታደርግ የሆነበት ዋናው ምክንያት ራሷም ተከፋፍላ ስለነበረ ነው። ከዚሁ ጋር አያይዘህ እጅግ በጣም የተወደዱ ታማኝ እውነተኛ ኢትዮጵያዊ ኮሎኔል ጎሽ ወልዴ ቢያማክሩ ብለሃል። ስለ እውነት ኮሎኔል ጎሽ ወልዴ የእውነት ታጋይና ተወዳጅ ለሁላችንም ሂሮ መሆናቸውን በዚሁ አጋጣሚ እሳቸውን ሳስብ የጭንቅላታቸውን ፍሬ ብቻ ሳይሆን ለኢትዮጵያና ለኢትዮጵያዊነት ያላቸው ፓሽን ይነዝረኛል። ምናልባት በመካከላችን ካሉ እድል ከሰጡኝ ሰላም ልላቸው እንደምፈልግ በዚሁ አጋጣሚ ልገልጽ እፈልጋለሁ። ኮሎኔል ጎሽ ወልዴ በሀገራቸው ማገልገል ሳይችሉ ቀርተው ወደ አሜሪካን ሀገር ሲመጡ የመመለሻ ትኬታቸውንና አበላቸውን ለመንግስታችን ያስገቡ ታማኝ ዜጋ ናቸው። የትኬት ገንዘብ ከሚመልስ የእናቱን መቀነት ወደሚፈታ ሌብነት ተሸጋግረናል። አንድ ስሙን ያልነገረን ስሙን የማናቀው መስፍን ፈይሳ የሚባል ሰው ኢትዮጵያን የሚወዳት ስለ HIV ኤድስ ያነሳው ነገር አለ። እንሰራበታለን። ስንደመር እሱም ይጠፋል። አይዞህ።
በብሔር ማሰብ በሰፈር ማሰብ ጎልቷል። ምን እያሰባችሁ ነው ላልከው እንደመር ያልነው እኮ እሱን ለማጥፋት መሰለኝ። እንዳልከው በሰፈር ማሰብ ጉዳት አለው። ራስን ማወቅ፣ ቋንቋን ማወቅ፣ ባህልን ማወቅ በጣም ተገቢና አስፈላጊ ነገር ግን እኔ ራሴን ሳቅ ጎረቤቴን እየጠላው ሳይሆን ጎረቤቴን እያቀፍኩ በሰፈር እዚህ ሀገር እንደምትሉት በጣም ጥሩ ኔበርሁድ እየፈጠርኩ መሆን አለበት። ብቻዬን ራሴን በማወቅ ራሴን በማክበር ጎረቤቴን እየናኩ ሰላማዊ ሰፈር መፍጠር ስለማይቻል ራስን ለማወቅ የምንሰጠው ዋጋና ለጎረቤት የምንሰጠው ክብር ባላንሱን ሳይስት እንደ ኢትዮጵያዊ ደግሞ ከሁሉ በላይ የሚያሰባስበን ማንነታችን ስንኖር ኢትዮጵያ ስንሞት ገልብጡት። ላሳስታችሁ ነበር አልተሳካልኝም። ሴት ወታደር አረጋዊኒ ስለ እናት ያነሱት ትክክል ነው። እናት ክብር ይገባታል። ሁላችንም እናታችን እናከብራለን እርስዎ እንዳሉት። ከሳቸው ቀጥሎ በምህንድስና ሙያተኛ ነኝ ያሉ የአባይን ጉዳይ እና መንገዱን ያነሱ ከፈለጋችሁኝም ለማገልገል ዝግጁ ነኝ ያሉ የምህንድስናውን የአባይ ፏፏቴን በሚመለከት በዚያ መስክ ሙያዬ ስላልሆነ አሁን በድፍረት መመለስ አልፈልግም። እርስዎ ከኔ የተሻለ የሚያውቁ ከሆነ ማድረግ የሚገባንን ነገር አይተን እንማከራለን። መንገድ ቢሰራ ያሉት ያው ከእድገት ጋር የሚታይ ይሆናል። አሁን እዚያ ጋር መንገድ ፕላን ይኑር አይኑር አላቅም። ስመለስ ኖት ይዣለሁ፣ ቼክ አደርጋለሁ። ከፈለጋችሁኝ አገለግላለሁ ላሉት ግን ማን ነው የሚፈልገውት ነው? ከፈለጋችሁኝ የሚባል ነገር እኮ ጠዋት በቃል ኪዳን ይፍረስ ብለናል። የማይፈለግ ሰው የለም። እንኳን መሐንዲስ የምትፈልግ ደግሞ ኢትዮጵያ ነች፣ እኛ አይደለንም። ስለዚህ ኢትዮጵያን ለማገልገል ዝግጁ መሆን ይኖርቦታል። የልጆች ጉዳይ ያሳስበኛል። ናይት ክለብ በዛ፣ ግብረ ገብነት ጠፋ ያሉት እናት ትክክል ነው። እርስዎ እንዳሉት በተደጋጋሚ በዚህ ጉዳይ እንናገራለን። ልጆች ኮትኩተን ኢትዮጵያዊነትን አውርሰን ማሳደግ ካልቻል ትርጉም ስለሌለው በፖለቲካ የምንነግድ፣ በዲፕሎማሲ የምንነግድ፣ በጫትና በሽሻም የምንነግድ ሰዎች ትውልድን የማናበላሽ መሆኑን ማረጋገጥ ያስፈልጋል። የፌስቡክ ነጋዴዎችም እንደዚሁ ማለት ነው። የሎ ካርድ በሚመለከት የዱዋል ሲቲዝንሺፕ ጉዳይ ሌላ ቦታም ተነስቷል። እሱን እያጠና እንገኛለን። የሎ ካርድ ግን ካለ ችግር የሚፈልጉ ኢትዮጵያውያን የሚያገኙበትን መንገድ እናመቻቻለን። ያ ዘላቂ መፍትሄ እስኪያገኝ ድረስ ፓርክ የመክፈት የስፖርት ማውዘተሪያ ቦታ የማዘጋጀት ሀሳብ አላችሁ ወይ ላልሽው አልሰማሽም ማለት ነው። ቤተ መንግስቱን ልንከፍት ስላሰብን ፓርክ ብዙ አያሳስብም። ማህሌት በጣም በጥሩ ቋንቋ በግጥም ማነው ተደማሪው ኔጌቲቭ እና ፖዚቲቭ ተደምሮ እንዴት ነው ጉዳዩ ብለሻል። እኔ ኔጌቲቭ እና ፖዚቲቭ ይባዛ አላልኩም። ሲባዛ ነው ኔጌቲቭ የሚሆነው። ኔጌቲቭ እና ፖዚቲቭ ሲደመሩ 100 ሚሊዮን ፖዚቲቭ እና 1000 ኔጌቲቭ ካለ 999 ምናምኑ ፖዚቲቭ ይሆናል። አታስቢ። አደገኛ የሚሆነው ኔጌቲቭ ከፖዚቲቭ ሲባዛ ነው። ኔጌቲቭን ዜሮ ማድረግ አታስቢ። ይኖራል። እንኳን ሰው ውስጥ አንቺ ውስጥ አለ። 100 ሚሊዮን ውስጥ ኔጌቲቭ እንዲጠፋ ሳይሆን ፖዚቲቭ እንዲበዛና ኔጌቲቭ እንዲያንስ ተደምረን እንስራ። አመሰግናለሁ።